በሆርሙዝ የተኩስ ልውውጥ ስለመጀመሩ፣ ለፕሬዝዳንቱ ልደት የቡጢ ፍልሚያ በቤተ መንግሥት ሊካሄድ ነው ስለመባሉ፣ በደቡብ አፍሪቃ ስደተኞች ጠል ጥቃትና ሰልፎች አሁንም እንደቀጠሉ ስለመሆናቸው፣ የቀድሞ አስተዳደር ጽሕፈት ቤቱን ስለመልቀቃቸው፣ በነዳጅ ዙሪያ ተመሳጥረዋል የተባሉት ላይ ክስ ስለመመስረቱ፣ እንዲሁም የ15,000 ብር መደለያ የተቀበለች ሰራተኛ በቁጥጥር ስር ስለመዋሏ ከብርሃን ቲቪ እነኚህና ሌሎችንም ዜናዎች እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተነግሯል። ለዓለም የንግድ ሰንሰለት እጅግ ስትራቴጂካዊ በሆነው የሆርሙዝ ባህር ሰርጥ ላይ በአሜሪካና ኢራን መካከል ያለው ወታደራዊ ግጭት ወደ አዲስ ምዕራፍ በመሸጋገር ጠንካራ የተኩስ ልውውጥ መደረጉ ተሰምቷል። የአሜሪካ ባለሥልጣናትና የኢራን ወታደራዊ አመራሮች እርስ በርስ የተኩስ አቁም ስምምነቱን ማን ጣሰ በሚል አንዳቸው ሌላኛቸውን በመወንጀል ላይ ናቸው። ይሁን እንጂ ጥቃቶች መፈጸማቸውን ከሁለቱም በኩል ተረጋግጧል። ይህን የዓለምን የነዳጅ ገበያና የንግድ እንቅስቃሴ የከፋ ስጋት ላይ የጣለ ክስተት እንደሆነም አልጀዚራና ሮይተርስ ዘግበዋል። በደቂቃዎች ልዩነትም የነዳጅ ዋጋ ጭማሪ አሳይቷል። በግጭቱ ምክንያት የፕሮጀክት ፍሪደም መጀመርና መቋረጥም ለዚህ አስተዋጽኦ እንዳለው ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባህር ሰርጡ መዘጋት ምክንያት ታግተው የነበሩ መርከቦችን ለማስወጣት ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ አውጀው የነበረ እንደነበር ያስታወሱት ዘጋቢዎቹ በቅርቡ ጊዜ ደግሞ ለጊዜው እንዲቆም ትዕዛዝ ማስተላለፋቸውንም አውስተዋል። እንደ ሮይተርስ ዘገባ ከሆነ ይህ ውሳኔ የተላለፈው ከኢራን ተወካዮች ጋር ስምምነት ላይ ለመድረስ ትልቅ እድገት ታይቷል በሚል ምክንያት እንደነበር መሆኑ ተገልጿል። ይሁንና አሜሪካና ኢራን በኢራን ወደቦች ላይ የተጣለውን የባህር ላይ እገዳ አሁንም እንደቀጠሉ እንደሆነ መሰማቱ ለውጊያቸው ምክንያት መሆኑ ተነግሯል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትስን ጨምሮ ሌሎችም አገራት የአየር መከላከያ ስርዓታቸው የሚሰነዘርባቸውን ጥቃት ለመከላከል በዝግጅት ላይ እንደሆኑ ተናግረዋል። የኢራን አብዮታዊ ዘብ የባህር ኃይል በድጋሚ ማንኛውም መርከብ ያለ ፈቃድ በባህር ሰርጡ ለማለፍ የሚሞክር ከሆነ ቆራጥ ምላሽ እንደሚሰጥ በማስጠንቀቂያ ዝቷል። ኢራን አሜሪካ ሲቪል አካባቢዎችን ኢላማ አድርጋለች በማለት ስትከስ፣ በቴህራንና አካባቢዋ የጸረ አውሮፕላን መከላከያ ስርዓቶች በንቃት ላይ መሆናቸው ተሰምቷል። የአሜሪካ ማዕከላዊ እዝ በበኩሉ ግጭት ከፍቶ እየተመታው ነው በማለት ምንድን ነው የሚል አንድምታ ያለው መግለጫ ሰጥቷል። የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን ሁለቱ አገራት የተቀናጀ ድርድር በማድረግ የባህር ሰርጡን ለንግድ መርከቦች ክፍት እንዲደረግ እንዲያመቻቹ ጥሪ አቅርበዋል። ምንም እንኳ እስካሁን ሁለቱም ወገኖች ለሰላም ዝግጁ ነን ቢሉ በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ቀጠናው ወደ ሰፊ ጦርነት ሊያመራ ይችላል የሚል ስጋትን ደቅኗል። ለፕሬዝዳንቱ ልደት የቡጢ ፍልሚያ በቤተ መንግሥት ሊካሄድ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 80ኛ ዓመት የልደት ቀናቸውን ምክንያት በማድረግ በነጩ ቤተ መንግሥት UFC ፍሪደም 250 የተሰኘ የቡጢ ውድድር እንደሚደረግ ተጋጣሚዎቹን በቢሮአቸው ባገኙበት ወቅት ይፋ አድርገዋል። ሰኔ 7 ቀን 2018 በነጩ ቤተ መንግሥት ደቡባዊ ክንፍ እንደሚካሄድ ቀን የተቆረጠለት ፍልሚያ 4300 ሰዎች ይከታተሉታል ያለው የዜናው ምንጭ በዝግጅቱ ላይ ለሚገኙ ባለሀብቶችና ተደማጭነት ላላቸው እንግዶች የቀረበው የመቀመጫ ዋጋ $1.5 ሚሊዮን ድረስ እንደሚደርስ ተነግሯል። ከመቀመጫዎቹ ውስጥ አብዛኛዎቹ ለጦር ኃይሉ አባላት እንደሚሰጡ ሲነገር፣ በአቅራቢያው በሚገኘው ኤሊፕስ ፓርክ ደግሞ 85,000 ሰዎች ግጥሚያውን በነፃ እንዲመለከቱ ይደረጋል ይላል ምንጩ። በዕለቱ ኢሊያ ቶፑሪያ ከጀስቲን ጌቺ ጋር ለቀላል ሚዛን ሻምፒዮናነት፣ አሌክስ ፔሬራ ከሲሪል ጋን ጋር ለከባድ ሚዛን ሻምፒዮንነት እንደሚፋለሙ ተነግሯል። ዝግጅቱ በነጩ ቤተ መንግሥት ውስጥ የሚካሄድ የመጀመሪያው ፕሮፌሽናል ስፖርት ውድድር በመሆን በታሪክ ይመዘገባል ተብሏል። በደቡብ አፍሪቃ ስደተኞች ጠል ሰልፍና ጥቃት አሁንም እንደቀጠለ በደቡብ አፍሪቃ የሚኖሩ ኢትዮጵያውያን አስታውቀዋል። በደቡብ አፍሪቃ በሌሎች ሀገራት ዜጎች ላይ የሚደርሱ ጥቃቶች መጠናቸው ቢቀንስም አሁንም ግን መቀጠላቸውን ለቲክቫህ ኢትዮጵያ ሀሳባቸውን የሰጡ ኢትዮጵያውያን ተናግረዋል። ጥቃቱ እንደ ሰሞኑ ብዛት ያላቸው ዘራፊና ጥቂት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ ሱቆች በሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃት እየተፈጸመ ነው ሲሉ ስማቸው እንዲጠቀስ ያልፈ
እንደፈለጉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን ተናግረዋል። ዛሬ ማለዳኛ በምንኖርበት አካባቢ ጥቃት እንደሚፈጸም ተነግሮ አብዛኞቹ የሌሎች አገራት ዜጎች ሱቅ አልከፈቱም ሲሉ ቃላቸውን የሰጡት የጆሃንስበርግ ከተማ ነዋሪ የአገሪቱ የጸጥታ ኃይልም በአካባቢዎቹ በብዛት ስለተሰማራ የከፋ ችግር አልተፈጠረም ብለዋል። በዚህ አስቸጋሪ ወቅት ከአማጽያኑ ጋር የሚያብሩና ማን ምን እንዳለው እኛ እንነግራቸዋለን የሚሉ ኢትዮጵያውያንም አሉ ያሉት የመረጃው ምንጭ እኛ ወደ እናንተ እንዳይመጡ እናደርጋለን፣ ይህን ያህል ብር አስገቡ የሚሉ እንዳሉም ለቲክቫህ ኢትዮጵያ ገልጸዋል። ከቀናት በፊት በአገሪቱ የሚኖሩ ኢትዮጵያውያን በራሳችን ኢትዮጵያውያን ወንድሞች ላይ የሚፈጸሙ የተጠኑ የቅጥር ነፍሰ ገዳዮች ላይ በእስር ቤት ታስረው የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበት ለቲክቫህ ኢትዮጵያ ጠቁመው እንደነበር በዘገባው ለትውስታ ተጠቅሷል። ከሰሞኑ ሰልፍ አለ እየተባለ ባለፉት ቀናት የስራ ቦታዎችና ሱቆችንም አልከፈትንም ያሉት ኢትዮጵያውያኑ በሚቀጥሉት ቀናትም መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው አስረድተዋል። የኢትዮጵያን የውጭ ጉዳይ ሚኒስቴር መግለጫ ማውጣቱ ጥሩ ነው ያሉት ነዋሪዎቹ ይህ ተጠናክሮ ሊቀጥል እንደሚገባና መፍትሄ እንዲሰጠው ጥረት መደረግ እንዳለበትም ተናግረዋል። ከሁለት ቀናት በፊት ግንቦት 11 ቀን 2026 በርካታ አካባቢዎች ሰልፍ እንደሚደረግ መነገሩና ኢትዮጵያን ጨምሮ የሌሎችም ሀገራት ዜጎች መረጃ እየተለዋወጡ ስለመሆኑ አንስተዋል ሲል የዘገበው ቲክቫህ ኢትዮጵያ ነው። የሱዳን ጦር በኢትዮጵያና በተባበሩት አረብ ኤምሬቶች ላይ ሰሞኑን ክስ መሰንዘሩን ተከትሎ የወታደራዊ ኃይሉን ወደ ድንበር እያስጠጋ እንደሆነ ተነግሯል። ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በሱዳን ድንበር አካባቢ የሚገኘውን የሰራዊነት ዝግጁነት መጎብኘታቸውም ተነግሯል። የሱዳን ወታደራዊ መንግስት ከኢትዮጵያ የተነሱ ድሮኖች በካርቱም አየር ማረፊያ ላይ ጥቃት ፈጽመዋል የሚል ክስ ከቀናት በፊት ማቅረቡ የሚታወስ ነው። ለዚህም አስፈላጊውን ምላሽ እንደሚሰጥ ዛቻ መሰንዘሩ ይታወሳል። በወጡ መረጃዎች መሰረት የሱዳን ጦር ጠቅላይ ኢታማዦር ሹም ባለፈው ረቡዕ የኢትዮጵያ ቤኒሻንጉል ጉሙዝ ክልል የሚያዋስነውን የብሉ ናይል ግዛት ከጎበኙ በኋላ ተጨማሪ ኃይል ወደ አካባቢው እንደሚሰማራ ለአካባቢው አመራሮች ገልጸዋል። የሱዳን ጦር ከፍተኛ መኮንን የሆኑት ሜጀር ጀነራል ዛፊር ኡመርም በአካባቢው የሰራዊትና የጸረ አውሮፕላን መሳሪያዎች እንቅስቃሴ መኖሩን አረጋግጠው ተናግረዋል የተባለው። በተያያዘ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ከሱዳን ጋር በሚያዋስነው የወልቃይት አካባቢ የሚገኘውን የሰሜን ምዕራብ እዝን ትናንት በአካል ጎብኝተዋል መባሉ ይታወሳል። ጀነራሉ በዚህ ወቅት ባስተላለፉት መልእክትም ሰራዊቱ ከየትኛውም አቅጣጫ ሊሰነዘር የሚችልን ጥቃት ለመመከት የሚያስችል ሙሉ ዝግጁነት ላይ እንደሚገኝ መግለጻቸውም ይታወሳል። የቀድሞው አስተዳደር ጽህፈት ቤቱን መልቀቃቸው ተነግረዋል። በትግራይ ክልል ፕሬዝዳንት ጽህፈት ቤት አቅራቢያ ከ3 ቀናት በፊት በደረሰው ፍንዳታ ምክንያት በማግስቱ በፌዴራል መንግስቱ ስልጣናቸው ለ1 ዓመት የተራዘመው ሌፍተናንት ጀነራል ታደሰ ወረደ ሊሰጡት የነበረው መግለጫ ወደ ጽህፈት ቤቱ የሚወስዱ መንገዶች በጸጥታ ኃይሎች በመዘጋታቸው ሳይካሄድ መቅረቱ ይታወሳል። ይሁን እንጂ ህወሓት በድጋሚ መርጫዋለሁ ያላቸው ዶክተር ደብረጽዮን ገብረ ሚካኤል ዛሬ ረፋድ ላይ በፕሬዝዳንት ጽህፈት ቤት በመገኘት ለካቢኔ አባላት ይፋዊ መግለጫ መስጠታቸውን ከትግራይ ቴሌቪዥን የተገኘው መረጃ አመልክቷል። ይህም ጽህፈት ቤቱን መረከባቸውን ወይም መቆጣጠራቸውንና ሌፍተናንት ጀነራል ታደሰ ወረደ ከስልጣን መነሳታቸውን በይፋ ያረጋገጠ ነው ተብሏል። ይህ በእንዲህ እንዳለ ሌፍተናንት ጀነራል ታደሰ ወረደ ማስጠንቀቂያ ሰጥተዋል። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ የስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ የተቃውሞ መግለጫ አውጥተዋል። ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን የገለጹት ሌፍተናንት ጀነራሉ ድርጊቱ የስልጣን ወረራ መሆኑን ጠቅሰው ለሚከተለው ማንኛውም አይነት ቀውስ ተጠያቂው ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል ነው ሲሉ ይፋ አድርገዋል። በነዳጅ ዙሪያ ተመሳጥረዋል የተባሉት ላይ ክስ መመስረቱ ተሰምቷል። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል በሚል በእስር ላይ የቆዩ 13 ግለሰቦችና ተቋማት ላይ ክስ ተመስርቷል። ተከሳሾቹም አንደኛ አቶ ዲባራ ፉፋ፣ ሁለተኛ አቶ ሹም ዓለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሽ አያላ ገነት፣ ዘጠነኛ አቶ ይልቃል የኔሰው፣ አስረኛ የየኛ ፔትሮሊየም ኃላፊነቱ የተወሰነ ግል ማህበር፣ 11ኛ አቶ እስማኤል ምህረቱ፣ 12ኛ አቶ አባይነህ አወልና 13ኛ አቶ ብስራት አበባው መሆናቸው ተነግረዋል። ተከሳሾቹ ከ70 ሚሊዮን በላይ የሚገመት ነዳጅና ነጭ ናፍጣ
ከመንግስት ቁጥጥር ውጪ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ላይ መስፈሩን የጠቆመው ሬዲዮ ፋና ነው። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት መቅረቡ ተነግሯል። አንደኛ፣ ሁለተኛና 3ኛ ተከሳሾች እንደየቅደም ተከተላቸው የባለስልጣኑ ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እና የነዳጅ አቅርቦትና ስርጭት ክትትል ባለሙያ ከኩባንያዎች በቀጥታ በመግዛት የሚጠቀሙ ተቋማትን የፍቃድ አሰጣጥ መመሪያ መተላለፋቸው በክሱ ተመላክቷል። 3ቱ ተከሳሾች በግል የስራ ዘርፍ ከተሰማራችው 7ኛ ተከሳሽ ጋር በመመሳጠር 466,058 ሊትር ነጭ ናፍጣ ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸው በክሱ ላይ ተጠቅሷል። በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያ ላይ እጥረት እንዲከሰት በማድረግ ከስልጣን ያለ አግባብ መገልገል ከባድ የሙስና ወንጀል ፈጽመዋል ሲል አቃቤ ሕግ አስረድቷል። በሌላ በኩል በሁለተኛ ክስ 1ኛ፣ 6ኛና 8ኛ ተከሳሾች በጥቅም በመመሳጠር 8ኛ ተከሳሽ በድምሩ ከ1,284,000 ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርገዋል ተብሏል። በዚህም 1ኛና 6ኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም 8ኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በ3ኛና 9ኛ ተከሳሽ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኙ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት መድረሱን ክሱ አመልክቷል። በዚህም መሰረት 1ኛ፣ 4ኛ፣ 5ኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም 9ኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ተከሰዋል። በአራተኛው ክስ ላይ 11ኛ፣ 12ኛና 13ኛ ተከሳሾች የነዳጅ ጭነትና ግዢ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠር ማድረጋቸውን ክሱ አመልክቷል። በዚህም መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል ተብሏል። በተመሳሳይ ዜና 15,000 ብር መደለያ የተቀበለች የነዳጅ ማደያ ሰራተኛ በቁጥጥር ስር መዋሏ ተነግሯል። ራህማ ሰኢድ የተባለችው ግለሰብ ድርጊቱን የፈጸመችው ሚያዝያ 28 ቀን 2018 በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ልዩ ቦታው ጀሞ 1 አካባቢ ከሚገኝ የነዳጅ ማደያ ከሌሊቱ 6 ሰዓት ላይ ነው ተብሏል። የሰሌዳ ቁጥር ኮድ 3 A07522 ኢቲ የሆነ የጭነት መኪና አሽከርካሪ ጃፋር ደቻሳ የተባለ ነዳጅ ለመቅዳት በሄደበት አጋጣሚ ግለሰቧ 20,000 ብር መደለያ እንዲሰጣት ትጠይቃለች። አሽከርካሪው ጉዳዩን ለመኪናው ባለቤት በማሳወቅ በድርድር 15,000 ብር በኢትዮጵያ ንግድ ባንክ በግለሰቧ የግል አካውንት ገቢ ይደረጋል። የገንዘብ ዝውውሩ መደረጉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ በማረጋገጡ ግለሰቧን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። በአሁኑ ወቅት ከነዳጅ ጋር በተያያዘ የሚፈጸሙ ህገወጥ ተግባራትን ለመከላከል ጥምር የጸጥታ አካላት አስፈላጊውን ክትትልና ቁጥጥር እያደረጉ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ማስታወቁን መገናኛ ብዙሃን አስነብበዋል። ተገልጋዩን በማጉላላትና ያልተገባ ጥቅምን ለማግኘት የሚደረጉ ህገወጥ ተግባራትን በጋራ መከላከል እንደሚገባም ፖሊስ መግለጹ በዘገባው ላይ ተመላክቷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!